ውጣና አዋራኝ። ና ጠብቀኝ ና። ያከራጅ ውስጥ ባሉ አፍጣችኋል። አንቺ ደግሞ ፀጉርሽን ተቆርጭልኝ። እናታቸው ብቻ ነች በቃ ብዙ ጊዜ የምትመጣው ሐኪም ቤት ይዛቸው የምመጣው ወንዶች ሱሰኛ የሚሆኑ አሪፍ ላይ የሚሆኑ ምንም የሚሆኑ በቃ አብሯቸው የሚቆሙ እናታቸው ብቻ ነች ሐኪም ቤት ወይ ደግሞ ብቻቸው የምትመጣው እና ያ ነገር ትንሽ ይገርመኛል። ሴት ልጅ ግን ብትሆን ወይ ነው እስካሁን ድረስ ያልተቀበለችው በሚልም ሆይ ሆይ እያሉ ይገኛሉ። ነገር ግን ኢትዮጵያ እስካሁን ድረስም በይፋ ይህ የእናት ድራድርሽ ጥያቄ አልቀረበላትም። ነገር ግን የጆን ሚስት ሲፈልጓት ከስጋ ቤቱ ጀርባ አንድ ቤት ውስጥ ያገኟታል። ሲያገኟት ግን እጅግ በጣም ተዳክማና አንድ እግሯ ተቆርጦ ነበር ያገኙት። በዚህም በጣም ሰላም እንዴት ናችሁ? ሳምሪ ቲቪዎች ነን። በአዳዲስና በአዝናኝ ቪዲዮዎች ተመልሰን መጥተናል። ቪዲዮቻችንን ከመጀመራችን በፊት ቤቱን ሰብስክራይብ ማድረግ እየተረሳ ነው። ሰብስክራይብ አድርጉ እባካችሁ። ኮሜንት ላይክም እንዳይረሳ። ወደ ቪዲዮቻችን እናልፋለን። ዛሬ እንግዲህ ሽምግልና ምልክበት ቀን ነው። እንግዲህ ሽማግሌ እየላኩኝ ነው። እግዚአብሔር ይመስገን። እንኳን ደስ አላችሁ፣ እንኳን ደስ አለን። እንግዲህ ደስ ደስ እያለኝ ነው፣ ደስ ደስ እያለኝ ተቀሳቀሳ በጣም ደስ እያለኝ ነው፣ አሁን ደስ እያለኝ ነው፣ ደስ ደስ እያለኝ ነው፣ ደስ ደስ እያለኝ አላት ይናደድ። ሐኪም ቤት ግን ማለት በጣም ብዙ ሰው ይመጣልና በጣም የሚያሳዝነኝ ብዙ ጊዜ በጣም የሚያሳዝነኝ የምር ወንዶች መተው ሲታከሙ በጣም የሚያሳዝኑት ማለት በቃ አጠገባቸው ሰፖርት የሚያደርጋቸውን ሰው ብታዩ ምናምን የእውነት እግዚአብሔርን የሆነ በቃ እናታቸው ብቻ ነች በቃ ብዙ ጊዜ የምትመጣው ሐኪም ቤት ይዛቸው የምመጣው ወንዶች ሱሰኛ የሚሆኑ አሪፍ ላይ የሚሆኑ ምንም የሚሆኑ በቃ አብሯቸው የሚቆሙ እናታቸው ብቻ ነች ሐኪም ቤት ወይ ደግሞ ብቻቸው የምትመጣው እና ያ ነገር ትንሽ ይገርመኛል። ሴት ልጅ ግን ብትሆን ወይ ቦይ ፍሬንዷ አብሯት ይመጣል ወይ አባቷ እናቷ በቃ ብቻ አጀቧ በጣም ብዙ። ወንድ ልጅ ግን በቃ ራስን ያለ ወንድሜ። አው በእርግጥ ልክ ነው። ወንዶች አጀባ አይፈልጉምም ደግሞ እነሱ ይመስለኛልና አሁን ብዙ ጊዜ ወንድሜ አንድ ወንድም ምን ያለኝ እና ቢታመምም ምንም ቢል በቃ ምንም ማሳየትም አይፈልግም፣ እንድንከተለውም አይፈልግም። ምን ሆንክ እንዴት ነህ ምናምን መባልም አይፈልግም። እኛ ደግሞ እኔ ብትጠይቁኝ ሰው አጠገቤ እንዲሆን እፈልጋለሁ። ሄዶ ታመሜም ከሆነ እንዲያሳክሙኝ አብረውኝ እንዲሆኑ ምናምን እፈልጋለሁ። ያው እኛ ትንሽም ደካማ አይደለን ሴንሲቲቭም ነን ብዬ አስባለሁ። ለዛ ነው ዓለም ሞልቃቃው ልጅሽ ማን ነው ቢሏት ኖሮ እሱን ነበር የምትለው። የናይጄሪያዊ ሚሊዮነር ልጅ ሞንፋ ጁኒየር የእኔና እናንተ አስተማሪዎች ስማችንን ለመጻፍ እጃችንን ይዘው ሲያለማምዱን ነበረ። 6 ዓመት ስለሞላ እንኳን ደስ አለ ብሎ አባቱ ይሄን የምታዩትን ቅንጡ ቤት የገዛለት። በሙሉ ስሙ መሐመድ አወል ሙስጠፋ በመባል የሚታወቀው የ12 ዓመት ታዳጊ አባቱ በቅንጦት እያሰቃየ በምቾትም እያንገላታን ያሳደገው። እነዚህ ልጅ እግሮቹ የፍሬም ፔዳል ለመርገጥ ቁመት በተሳናቸው ጊዜ ላይ ነበረ አባቱ ይሄን ከታክስ በፊት 47 ሚሊዮን ብር የሚያወጣው ቤንትሊ ስፐር መኪና የገዛለት። ሞንፋ በዚህ ብቻ መች በቃኝ አለ። ይሄን ቀይ ላምበርጊኒ አቬንታደር መኪናና በሰዓት 315 ኪሎ ሜትር የሚበረውን ፌራሪ 450 ስፓይደር መኪናውን ሊነዳው ሳይሆን ከፊቱ ቆሞ ፎቶ ይነሳበት ዘንድ በማለት አባቱን አስገዝቶታል። በተለያየ ኢንስታግራም ገጹ ላይ እንዳጋራው ከሆነ ትምህርት ሲዘጋ በአባቱ የግል አውሮፕላን ክረምቱን በሸነና እያለ የሚያሳልፈው ሞንፋ ልብስ ጠዋት ለብሶ ማታ፣ ዛሬ ለብሶ ደግሞ ነገ አይደግምም። ሞንፋ ልብስ ስለሆነ ብቻ አይለብስም፣ የቅንጦት መሆን አለበት። እላያቸው ላይ ያለው ብራንድ በሺዎች የሚቆጠሩ ዶላሮችን ያስወጡታል። ናይኪና አዲዳስን እንደ ቦንዳያ የሚያልፋቸው ሞንፋ ለክረምት ዱባይ በሄደበት ልብሶቹንም በቨርሳቺ፣ ጉቺ እንዲሁም ሉዊ ቪቶን ሱቆች ሸምቶ ይወጣል። የትምህርት ቤት ደብተሩን በዚህ 13000 የኢትዮጵያን ብር በሚያወጣው ጎያርድ ቦርሳው ላይ የሚይዘው ሞንፋ አባቱ የሪቻርድ ሚሊ ሰዓቶች አድናቂ ቢሆንም ሞንፋ ግን በወርቅና አልማዝ ካሸበረቁት የሮሌክስ ሰዓቶቹ ውጪ ሌላ ሰዓት በእጆቹ ላይ አያስርም። ሞንፋ ከቤቱ ሲወጣ መንገድ ላይ ሊፖፕ ቢያገኝ የሚመጥበት ሌላ የሚያስፈልጉት ነገሮች ካሉ ደግሞ የሚገዛበትን ረብጣ ገንዘብ አባቱ በየቀኑ ያሳቅፈዋል። ምን ይሻላል? ምን ይበጃል? የኖሩ ጉዳይ ያሳዝናል። እኛም እየኖርን ነው። ይሄ 6 ዓመት ልጅም እየኖረ ነው። ቆይ የራሳችን ነገር ኑሩን አብረን በእኛ ገንዘብ አዎ፣ በአባትሽ ገንዘብ ግን አይሆን። የአባቴ ገንዘብ ማለት የኔ ገንዘብ እንደሆነ ታውቃለህ። እኔ አልቀበለውም። ምን ያመጻድቅሃል? ስራ ፈተህ ቤት አይደል የተቀመጥከው? እና ስራ ብፈታ አንቺን አስቸገርኩሽ?
ብሮ እድሜ ቆስቁሶታል። ውጣ ከእናት ቤት አትመጻደቅ። በተወለድክበት አልጋ ልትገነዝ ውጣ። ማንም ሰው መሳይ የለም። ኧረ በእናትህ ልውድ በሉ ሰው የለም እንዴ? እኔ መሮኛል። እዚህ ቤት እንጂ ሁሌ መኖር ቆንጆ ልጅ መሳይ ሰራሽ ነው እንዴ? አስበኸዋል? አልጋዋ ላይ ሆኜ በሰው ስታቀርብልኝ እዴለንማ መሞከር አለብኝ። አንተ አይ የኔ ቆንጆ ምንድን ነው ሽንኩርት እንደሆነ መፈለግ ይላል። ሃይ እናት እንዴ ምንድን ነው ፊትሽ? ምን ሆነ እንደዚህ ሆነ? ኧረ በእናትህ አንተ ድምፅ ቀን ባለቤት ይሰማኛል እኮ እንዲሁም ጀምሮኛል። ይጨርሰኛል። አንቺ ከማን ጋር ነው የምታወሪው? ድጋሚ ላፈሳ እንዴ ደምሽን በጆሮ? ኧረ ቁራሌው እኮ ነው። አንቺ ምንድን ነው ቤቱን የተከራያችሁት? ልትደባደቡበት ነው እንዴ? ሲጠብ ሪንግ መሰላችሁ እንዴ? ወንድ ጎንክ ጮክ ብላ አታወራም እንዴ? ምን ያንቾካሽካል? አከራዋ ልጅ ነዋ። ምን ስስሩ ያስብላል? አንገትን ጠምልዬ እንዳልጥል። በእናትህ አንተ በዛው ባግና እናውጣ። አዋራኝ ከፈለግ ምንድን ነው የምትለው? ከኔ ጋር ተከፈለግ ናውጣና አዋራኝ። ና ጠብቀኝ ና። የአከራጅ ውስጥ ባሉ አፍጣችኋል። አንቺ ደግሞ ፀጉርሽን ተቆረች እንዴ? አረ ፌድ ነው ፌድ ነው። አንቺም እኮ ሰሞኑን ጥጋብሽ እንዳከራዩ ምን ይባላል? ያው ወይ ጉድ በላው ብሎ ሊበላ ምሳው በቀረብህ። ይሄ ካገኛቸው ይጨፈላልቃቸዋል። ስማ መኪናዋ ራሱ የሚተርፍ አይመስለኝም። ግብፅና ሱዳን ዶናልድ ትራምፕ በህዳሴ ግድብ ዙሪያ ላይ እናደራድራችሁ የሚለውን ጥያቄ ኢትዮጵያ ለምንድን ነው እስካሁን ድረስ ያልተቀበለችው በሚልም ሆይ ሆይ እያሉ ይገኛሉ። ነገር ግን ኢትዮጵያ እስካሁን ድረስም በይፋ ይህ የእናደራድርሽ ጥያቄ አልቀረበላትም። ይህንን የምትመለከቱትን የዶናልድ ትራምፕ ደብዳቤ እንደምትመለከቱት በቀጥታ ደብዳቤው የተጻፈው ለግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ነው። ኢትዮጵያ ስሟም የተጠቀሰው በግልባጭ ከታች ነው። ደብዳቤ በግልባጭ ከደረሳችሁ የማንበብ እንጂ የመመለስ ምንም አይነት ግዴታ የለባችሁ። የኢትዮጵያም ታዲያ ይሄንን ነገር ተግባራዊ እያደረገች ይመስላል። እስካሁን ድረስም ለዶናልድ ትራምፕ ጥያቄ ምንም አይነት ምላሽ አልሰጠችም። ምን አገባችሁ እነሱ? ምንድነው? አርፋችሁ ተቀመጡ። ይሄ የኛ ጉዳይ ነው፣ የእናንተ አይደለም። ዋ የአያቶቻችንን ታሪክ እንዳንደግ እኔ አላልኩም። የዕጣ ክፍል እዚህ ነው አይደል? የህይወት ቢሮ ከፍለህ ተሰልፈህ እዚህ ነው ቢሮ። አይ እንዳልሳሳት ብዬ ነው። ዕጣን ይነገራል። ይሄ ነው ወረቀት። አዎ እሱ ነው። በፎርም መሰረት ጽፈው ሰጡኝ። እሱ ደህና ነገር ነው። ሀብታም ደግሞ ያውጡልኛው። ምረጥ። ትዳር ሀብት ጤና። እሷ አረ ትዳር ሀብት አትቅለብለብ። እሺ ሀብት ያርጉልኝ። ዋናው እሱ ነው። ገንዘብ፣ ድርጅት፣ ብድርና ገንዘብ ለአንተ አሁን እንጂ ከፍያለሁ። ንገረው ከፍያለሁ። ድርጅት በብድር ድርጅት የታሰረ ድርጅት። አረ ምንድነው? ፈጣን ባሉ ከፍያለሁ እኮ ምንድነው? ድርጅት ቀሽ ድርጅት ነው ብር ያለው። አይዞህ ይሁን። እሺ ደህና ነገር አውጣት። የአእምሮ ህሙማን ድርጅት አባል እንኳን ደስ አለ። ቀጣይ ከዛ አይደል የመጣሁት? ኧረ እናቶት ከሰሞኑ እንግዲህ ዓለምን ያስደነገጠ ድርጊት ተከስቷል። እንግዲህ በተለያየ ቋንቋ ስለዚህ ቪዲዮ ብዙዎቹ ዘግበዋል። አንድ ከስተመር ወደ አንድ ስጋ ቤት ስጋ ለመግዛት ሲሄድ እንግዲህ የሰው እግር የሚመስል ነገር ያያል። በመደናገጥ የሚወጣና ቀጥታ ለፖሊሶቹ ይደውላል ማለት ነው። ፖሊሶቹም እንግዲህ ወደዛ ቦታ በፍጥነት በመምጣት እዛ ቤት ላይ ያሉ ስጋ ቤቱ ላይ ያሉ ከስተመሮቹን አስወጥተው ባለቤት ጆንን ይይዙታል ማለት ነው። ነገር ግን ፊቱ ላይ ምንም አይነት ድንጋጤ አይታይም ነበረ። አንዳንድ ጥያቄዎችን ሲጠይቁትም በስነ ስርዓት ነበር የሚመልስላቸው። በዚህም እንግዲህ ጥያቄ የፈጠረባቸው ፖሊሶች የአካባቢውን ሰውና ጎረቤቶቹን አንዳንድ ኢንፎርሜሽን ቁበት ጊዜ የጆንን ሚስት ለረጅም ጊዜ አይተዋት እንደማያውቁ ይናገራሉ። ፖሊሶቹም እንግዲህ ቀጥታ የጆንን ሚስት ፍለጋ ይገባሉ። ነገር ግን የጆንን ሚስት
ሲፈልጓት ከስጋ ቤቱ ጀርባ አንድ ቤት ውስጥ ያገኟታል። ሲያገኟት ግን እጅግ በጣም ተዳክማና አንድ እግሯ ተቆርጦ ነበር ያገኙት። በዚህም በጣም የተደናገጡት ፖሊሶቹ የአሻራ ምርመራ ያደርጋሉ። የአሻራ ምርመራውም እንግዲህ ስጋ ቤቱ ላይ ያለው እግር የጆን የባለቤት እግር እንደሆነ ፖሊሶች ያረጋግጣሉ ማለት ነው። በዚህም እንግዲህ ጆን ፍርድ ቤት ቀርቦ ይሄን ድርጊት ለምን ፈጸምክ ሲባል እንግዲህ ባለቤቴ ስለማገጠችብኝ ነው የሚል ምላሽ ሰጥቷል ማለት ነው። ነገር ግን ይሄ ቪዲዮ ኤአይም ሊሆን ይችላል። ነገር ግን እውነት አንድ ሴት ብታጠፋ ይሄን ድርጊት ተገቢ ነው ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። አባቴ መፋታት፣ መተው፣ መርሳት፣ መሄድ እየተቻለ እንዴ እግሯን እሺ እሷስ እሺ እንደው አጥብታ ነው የቀጣኋት በል የሚገዛውና የሚበላው ሰውዬስ በምን ዳውር የሰው ስጋ የሚበላው? በስመ አብ። ቆይ ለምንድን ነው ደሞዛችን የተቆረጠው? ስማ ያንተ ደሞዝ ተቆርጧል። ስርዓት ይኑባችሁ። የአንድ ድርጅት ሰራን ማለት የኩያሞች አይደለም ማለት የማን ደሞዝ ነው የሚቆረጠው ማለት? እኔ የምልህ አንተ ምን አይነት ነውረኛ ባለጌ ሆነ? ባለጌ ማለት እንዴ የሀብታም ቤት የልጆች መኝታ ኮርኒስ ከተቻለ የሆነ ማጫወቻ ስዕል አድርገህ ተስፋ ሰጪ ነገር ነው እንጂ ማድረግ ያለብህ ጥቁር ጅብሰም እንዴት ሰራለህ? ጥቁር ጅብሰም እኔ ለየት ላድርገው ብዬ ነው። ከሌሎቹ ለየት የምታደርገው የሲኦል መግቢያ አስመስለው ነው እንዴ? እንኳንም በዚህ ተፋታ አለመክሰሱ። ቆይ የኔ ጥፋት ምንድን ነው? አንቺ እንኳን መልቀሙ ነው የመጣሽው። የኔ እናት ይሄ ሰውዬ ከጠጠር ካሸዋ ከቀለም የሚዛት ፈርቅ እኮ ነው የምትጠቅመው። ያምሻ እንዴ እና 3 ጣሳ ቀለም በአንድ ጆጓ ታቀጥኛለሽ ማለት ነው። ስስት አላውቅም ደሞዝ ሲቆረጥ አልነበረሽም? ድርጅት አላውቅም። የእናትሽ ቤት መሰለሽ እንዴ? በቃ አንተን ዝም ብሎ አለፈ ማለት ነው። እንኳን ይኸውልህ ደሞዝ ሊቆርጥ ይቅርና ቲፕ አድርጎኛል። እሱ ነው እንደ ገረመህ። አንተ እዚህ ቤት ይሄን ቤት ስንገነባው ላለፉት 2 ዓመታት ላሳለፍ ነው። እሺ ያሳኝ እንጂ አንተ ከፍታ ጊዜ ዋነኛው ሚና የተጫወትኩ አንተ ነህ። አንተ የግንበኞች ሜሲ በሮናልዶ ቁመት ተከሽኖ ይኸውልህ አዲስ ሳይት ተቀብያለሁ። እዛም ወስጄ የግንበኞች ሁሉ ግንበኛ ዋና አለቃ ነው ማድረግ አለ። እናንተ ከስራ ግን ተባራችኋል። እንግዲህ አንዳንድ አሽቃባጭ ሰራተኞች እንደዚህ ናቸው። ሴት ጠቅላይ ሚኒስተር በኖረን ብዬ የምጸልይ ብቸኛው ሰው ነኝ። አሁን ምናምን ነገር አይደለም። ራሱ ወደፊት የሆነ ሰዓት ላይ ሴት ጠቅላይ ሚኒስተር ቢኖረን ደስ ይለኛል። ግን ከአዲስ አበባ መሆን የለባትም። ከአዲስ አበባ ምክንያቱም የላችሁ ዩኤን እርዳታ ተፈቀደልን እንበል እንደዚህ ብታጨበጭብ ነው ትችያለሽ ነው የምልሽ። ትችያለሽ ትለያለሽ። ዩ ስሌይ ገርል ዩ ስሌይ የህዝብ ተወካዮች ምክር ቤት ውስጥ የሆነ ሰው ተናገራት። ምን አይነት ኢሞሽናል እንደሆናችሁ ታውቁ። ቲቪ ፐርስፔክቲቭ ነው ያልቻላችሁ ሴትዮች መራራ ጉዲናን አስቡት። ሲጀምር እንደምቀናብኝ አውቃለሁ። ሆዴ ፍላት ነው፣ ኢንዲፔንደንት ነኝ፣ ባሌ ቆንጆ ነው እና ባላችሁ ደግሞ የመጀመሪያው ልጅ ነው። አስቡት። ኧረ ታያቸው ጋሽ መራራ ጋሽ መራራን ታያቸው። ባላቸው የመጀመሪያው ልዕልት ነው። ፓርት አይካንት እዝራ አቤት። ምን ሆኖ ነው ስቶቭ አልሰራ ያለው? እንጃ። መች ነው እምቢ አለሽ? ቅድም። በቃ ሰሪ ቤት ወስዷለሁ። ለምን? እንዲሰራ ነዋ። ምን ማለት ነው? አንተ አሰራውም እንዴ? ኧረ እኔ አልችልም። እና ለምንድን ነው የምትማረው? እኔ እኮ ዝም በል። ብሬን እየከሰከስኩ ማስተምር ለዚህ ካልሆነ ምንድን ነው ጥቅሙ? እና ትምህርት ቤት ስለ ስቶቭ አሰራር እኮ ያስተምሩ ነው። ጭራሽ ለእኔ መልስ። ተው በቃ ተው እንዴ። እሺ ና ስልኬን አስተካክልልኝ። እሺ ምን ሆኖ ነው? ወደቀብኝና ፊት ለፊቱ ተሰባበረ። የት ነው ያደረኩት? እሱን ታዲያ እኔ እንዴት አስተካክለዋለሁ? ሌላ ጊዜ እንደምትሰራው ነው። እኔ ታዲያ ተነካክቶ የሚሰራ ነገር ሲሆን ነው እንጂ የተሰበረ ጠግናለሁ እንዴ? ጭራሽ ይሄ ልጅ ትምህርቱን መከታተል አቁሟል ማለት ነው። ማለት ለምን እንደዛ አልሽ? አታየውም እንዴ? ምንም እኮ የሚያውቀው ነገር የለም። እውነትሽን ነው። ትምህርቱን ቢከታተልማ እኔ በአንድ አፍታ ሰርቶ ጨርሶት ነበር። አረ በእውነት ትምህርት ቤት ስለ እንደዚህ ነገር አንማር። ዝም በል። እንደውም እንፈት ነው። በምን ሌላ ስራ እንዘዘውና ካቃተው እየተማረ አይደለም ማለት ነው። እሺ አንቺ ዘዡ ቧንቧው እያፈሰሰ ነው። እሱን ስራው ማለት ቧንቧው ነዋ ሲያፍስ እያየኸው አልነበር? ታዲያ እንዴት አደረገ? አያህ ልጅ ትምህርቱን አቋርጧል። አንተ ተምረህ አድገህ ትጦረኛለህ ስል አረ ወይ ትምህርት ቤት እንሂድና ጠይቃቸው ይነግሩሃል። ከኔ አሁን ከተረፍካው እንዴ
ትምህርት ቤት የሚሄደው ስቶቭ ሊሰራ ነው፣ ቧንቧ ሊሰራ ነው፣ ስክሪኑ የፈሰሰ ስልክ ሊሰራ ነው። ኧረ ተው ወላጆች ተው። እኔማዬ ሰራችሁ ኢንፎሶሪያ። ኧረ እማዬ ይመቻት። ኦ ማይ ጋድ። እስቲ ፋይሌን ስጡኝ። ኧረ ፋይሌን ስጡኝ። እማዬ እጅሽ ይባረክ። እማዬ አልሰራችሁም። ማን ይሰራው ታዲያ? እኔ ነኝ የሰራሁት። አንቺ የሰራሽው ነው ይጣፍጣል ያልኩት። ወንድሞች እንግዲህ እህቶቻቸውን ከሚያደንቁ ይሻላቸዋል። እናንተ ቆይ ምንድነው አዶኒ ማለት? It's why I don't know. It's very something or organizations you build. Adoni, the must be of Johnny. Oh, okay. It's Johnny. I don't know. It's many minute. Adoni, my. Okay. Okay. Sister English. Okay, ችግር የለም። እንደ እንግሊዘኛ እንግሊሽ ብሎ ዝም ይደኩንብ ሞ ፍሬንች ዳት ኢኖኑ አዋዛ ኦርጋናይዜሽን ጀተተሞ ወለካረቲ ጥሩ ኦርጋናይዜሽን የሚባል እንግሊዘኛ የለም እናቱ ሞ ጀቹ ማንቀጠልቴ እንጅሩ በዲፍረቲ ብቻ ቀብደኔና ዲፍረቲን ከጥሩ እንግሊዘኛን እታች ነው ማሊ አሾ ስፒድ በሴቷ አሾ ስፒድ ይሰቶፓ ታይናቱ ሜ መጀመሪያ ሸምደድ ጎዲ ጥሩ ዲፍረቲን ግን ውቀቲንታ ጥያቄ ምልክት ምን ፍሬንች ዳ ፖርቹጊዝ ዳ ምን አገባኝ ለነገሩ ይሻላል የማይገባንን ነገር ከመተንተን ምን አገባኝ ብሎ መተው ይሻላል። ምንኛ ነው በዚህ ምን ጀመርሽ? ወይ የተከዘች መነጽሯ ለዛሬ የነበሩ ቪዲዮዎች ይህንን ይመሳስሉ ነበር። በቀጣይ በአዳዲስና በአዝናኝ ቪዲዮዎች እስክንመለስ ባይ